የሰው ሰራሽ አስተውሎት አሉታዊ ተጽዕኖ ለመከላከል የፖሊሲ ማዕቀፍ ሊዘጋጅ እንደሚገባ ተጠይቋል። በአሁኑ ወቅት በርካታ የከፍተኛ ትምህርት ተቋማት ተማሪዎች የመመረቂያ ጽሑፋቸውን በሰው ሰራሽ አስተውሎት ድጋፍ እያከናወኑ እንደሆነ የነገሩን ዝግጅት ክፍላችን ያነጋገራቸው በአዲስ አበባ ዩኒቨርሲቲ የኢንፎርሜሽን ሳይንስ ትምህርት ቤት ተባባሪ ፕሮፌሰር ለማለሳ ናቸው። በዚህ ጉዳይ ላይ ተባባሪ ፕሮፌሰሩን ለሰጡት አስተያየት የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የሰጠው ምላሽ አካተን ተከታዩ ዝርዝር ዘገባ አሰናድተናል፣ እንደሚከተለው ይቀርባል። በአሁኑ ጊዜ የዩኒቨርሲቲ ተማሪዎች ለምርምርና ለመመረቂያ ጽሑፋቸው የሰው ሰራሽ አስተውሎትን በስፋት እየተጠቀሙበት መሆኑን መረጃዎች ያሳያሉ። የሰው ሰራሽ አስተውሎት ለዩኒቨርሲቲ ተማሪዎች ለንባብ እገዛ በማድረግ የምርምርና የጽሑፍ ስራዎችን በማቀላጠፍና የጊዜ አጠቃቀምን በማሻሻል የትምህርት ውጤታማነታቸውን እንዲያሳድጉ ያግዛል። ታዲያ ይኸው በርካታ ጠቀሜታ ያለው የሰው ሰራሽ አስተውሎት በዓለም አቀፍ ደረጃም ሆነ በኢትዮጵያ ከፍተኛ ክርክር እየፈጠረ ያለ ጉዳይ ሆኗል። በተለይም ከቅርብ ጊዜ ወዲህ የዩኒቨርሲቲ ተማሪዎች ሊሰሯቸው የሚገቡ ስራዎችና ጽሑፎች ራሳቸው ከማሰብና ከመጻፍ ይልቅ ሙሉ ጽሑፉን የሰው ሰራሽ አስተውሎት ወይም ኤአይ እንዲጽፍላቸው በማድረግ የፈጠራና የትንተና ብቃታቸውን እያዳከሙ እንደሆነም ይገልጻል። ኤአይን ከአሉታዊ ጎኑ ብናየው ከአብዛኞቹ በኤአይ ላይ በጣም ጥገኛ የሆኑና ኤአይ ደግሞ ሁሌም ተአማኒ የሆነ ነገር ላይሰጣቸው ይችላል። ተአማኒነት የጎደለው መረጃ ሊያገኙ ይችላሉ። ሞር እሱ ላይ ዲፔንድ ካረጉ እሱ ላይ ጥገኛ ከሆኑ ፍትሃዊ ያልሆነ ትክክለኛ ያልሆነ መልስ ይዘው ሊመጡ ይችላሉ። የምርምርንም የትምህርትንም ታማኝነትን ተቀባይነት ሊቀንስ ይችላል። ምርምር የሰዎች የጭንቅላት ስራ ችግር ፈቺና ታማኝ መሆን እንዳለበት የሚገልጹት ተባባሪ ፕሮፌሰር ለማለሳ ተማሪዎች ስራዎቻቸውን ሙሉ ለሙሉ በሰው ሰራሽ አስተውሎት ታግዘው ሲሰሩ በእውቀት ላይ የተመሰረተ ስራ እንዳያቀርቡ ከማድረጉ ባለፈ የፈጠራ አቅማቸውን እያዳከመ መሆኑን አመልክተዋል። ምርምር የሰዎች የግል ስራ መሆን አለበት። ምርምር ሪሌቨንት መሆን አለበት፣ ተገቢ መሆን አለበት፣ በኢኖቬሽን ላይ መሰረት ያደረገ መሆን አለበት፣ ችግር ፈቺ መሆን አለበት። ስለዚህ የሰዎች የተመራማሪዎች የስራ ውጤት የአእምሮ ውጤት ነው መሆን ያለበት ምርምር። ግን አርቲፊሻል ኢንቴሊጀንስ ወይም ሰው ሰራሽ አስተውሎት እኮ እነዚህን ነገሮች የሚሸረሽር ፊቸር አለው። ሰዎች በአርቲፊሻል ኢንቴሊጀንስ ጀነሬት አድርገው ስራቸውን ካመጡ ስራው የነሱ አይደለም። ተማሪዎች የመመረቂያም ሆነ የምርምር ጽሑፋቸውን ራሳቸው ሰርተው ከጨረሱ በኋላ ለቋንቋ ማስተካከያ ቢጠቀሙበት ችግር ባይኖረውም እያንዳንዱ ስራ ከራሳቸው የመነጨ መሆኑን የአካዳሚክ አማካሪዎች በጥብቅ ሊከታተሉ እንደሚገባም ተባባሪ ፕሮፌሰሩ አሳስበዋል። እንዲሁም በትምህርት ስርዓቱ ላይ የሚስተዋሉ የቴክኖሎጂ ተግዳሮቶችን ለመፍታትና ቴክኖሎጂውን በአግባቡ ጥቅም ላይ ለማዋል በፖሊሲ የተደገፈ አሰራር መዘርጋት አስፈላጊ መሆኑን የገለጹት ለማለሳ በአጠቃላይ በቴክኖሎጂ አማካኝነት የሚከናወኑ ስራዎች ችግሮችን ለይቶ በማወቅ ዘርፉን በህጋዊ ማዕቀፍ መምራት ለትምህርት ጥራት መጠበቅ ወሳኝ ነው ይላሉ። ፖሊሲ ያስፈልጋል፣ የአሰራር ማዕቀፍ ያስፈልጋል፣ የአሰራር ለውጦች መደረግ አለባቸው። እኔ በግሌ ማምነው ቴክኖሎጂው ብዙ ጉዳዮችን ለውጧል። ተቋማት ግን በዛ ልክ ራሳቸውን ያዘጋጁ አይመስለኝም። አሁን ባለው ሁኔታ የእውቀት ጋፕ አለ። አሁን ቴክኖሎጂውን እኮ ብዙ ሰዎች አውቀውም ሳያውቁትም ነው፣ ጉዳቱን ተረድተውም ሳይረዱትም ነው የሚጠቀሙት። መምህራንም ጭምር በነገራችን ላይ ተማሪዎች ብቻ አይደሉም። እና የእውቀት ጋፕ ላይ ስራ መሰራት አለበት። ሌላው ደግሞ አሰስመንት ስርዓቱን መቀየር አለበት ብዬ አስባለሁ። እኔ ትራዲሽናሊ የነበረው አሰስመንት ስርዓት በዛን ጊዜ በነበረው ቴክኖሎጂና አሰራር የነበረ ስለነበረ ኤአይ ደግሞ በተወሰነ መልኩ ሳይሆን በጣም መሰረታዊ በሆነ መልኩ የትምህርትን የምርምርን ስርዓት እየቀየረ ስለሆነ አሰስመንታችንም ያንን ማዕከል አድርጎ ተማሪዎች ሞር ቴክኖሎጂ ላይ ጥገኛ ሳይሆኑ በራሳቸው እነዚህ ስራዎች መስራት የሚያስችል አይነት አሰስመንት ካልተዘረጋ በስተቀር ለውጥ ማምጣት ይቻላል ብዬ አላስብም። ተማሪዎች የሰው ሰራሽ አስተውሎትን እንደረዳት እንጂ እንደ ዋና ተዋናይ መገልገል የለባቸውም የሚሉት በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የዋና ዳይሬክተር ጽህፈት ቤት ኃላፊና የቴክኖሎጂ አማካሪ ሻምበል ይልማ በበኩላቸው ተማሪዎች መረጃዎችን ለመፈለግ ሀሳባቸውን ለማደራጀትና ቋንቋዎችን ለማስተካከል ኤአይን ተጠቅመው ዋናውን የምርምር ስራ ግን በራሳቸው እውቀትና ትንተና ቢሰሩ ውጤታማ እንደሚሆኑ ነው የነገሩን። ኤአይ በአግባቡ ከተጠቀምነው ጥቅም እንደሚሰጠን ሁሉ አላግባብ ከስነ ምግባር ውጭ ከተጠቀምነው ደግሞ ጉዳቱ የዛን ያህል ከፍተኛ ነው። ከትምህርት ጋር በተያያዘ እንደዛ አይነት ኤቲካል የሆኑ ጥያቄዎች ይነሳሉ። በእርግጥ እነዛ ኤቲካል የሆኑ ነገሮች ኤአይ ከመኖሩም በፊት የሚፈጠሩ ነበሩ። ግን ኤአይ ከመጣ በኋላ ደግሞ የበለጠ ለዛ ያጋልጣል የሚል ስጋት አላቸው። ኤአይን ለብቻው ሪከመንድ አናደርግም እንደ ተቋም። ለምሳሌ በትምህርት ስርዓት ውስጥ
በመምህራን ታግዞ እንዲሄድ ነው የሚመከረው። ሌላው ደግሞ የኢቫሉዌሽን መንገዳችንን መቀየር አለብን ማለት ነው። አሁን አንዳንድ ጊዜ አዳዲስ ቴክኖሎጂዎች ሲመጡ ነባሩን የትምህርት ስርዓታችንን አፌክት ያደርጉታል። በሁለት መንገድ ይቀይሩታል። አንደኛው በጥሩ መንገድ ይቀይሩታል። እኛ ደግሞ ለዛ ዝግጁ ካልሆንን ደግሞ አሁን ባልነው በስጋቱ ችግር እየፈጠሩበት ይሄዳሉ ማለት ነው። እኛ እንደ ኦፖርቹኒቲ ነው ኤአይን የምናየው። ፖሊሲና ስትራቴጂ ተዘጋጅቶ መቅረቡን የገለጹት አማካሪው ፖሊሲውን በአዋጅ ለማስነገር በሂደት ላይ መሆኑን አመላክተዋል። ማንዴት አለን። በማንዴታችን መሰረት ፖሊሲም ስትራቴጂ አውጥተናል። እሱን ወደ አዋጅ ደግሞ በሂደት ላይ ነው ያለነው። እነዛን ፐብሊሽ አድርገናል። ከየትም ማግኘት ይችላሉ። ግን ደግሞ እኛም ደግሞ ባለን ግንኙነት እነዛን ፖሊሲዎች ለሁሉም ሼር እናደርጋለን። እኛ ስፔሲፊካሊ ከኤአይ ጋር የተያዘውን የኤአይ ፖሊሲ የኤአይ ስትራቴጂ ከሀገሪቷ የዲጂታል አይዲ ዲጂታል 2030 ስትራቴጂ ወስደን ከዛ ውስጥ የራሳችን ድርሻ ወስደን ግን ደግሞ እንደ ሀገር ከኤአይ አንጻር ብለን ያወጣ ነውና አዌርነስ በተሻለ መልኩ መፈጠር ካለበት ተጨማሪ አዌርነሶች መፈጠር አለበት። የሰው ሰራሽ አስተውሎት ለዩኒቨርሲቲ ተማሪዎች በርካታ ጥቅሞች ቢኖሩትም ጥገኝነትንና የፈጠራ ችሎታን መቀነስ፣ የማሰብ ብቃት ማዳከም፣ የተሳሳቱ መረጃዎች፣ ተግባራዊ ክህሎት ማሳጣትና የቡድን ስራ ማዳከምን ጨምሮ ሌሎች ደካማ ጎኖችና ጉዳቶች እንዳሉት ይነገራል።